ሰላም ለሁላችሁ ይሁን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ውላችሁልናል? አሁንም አንድ መረጃ ይዘን መተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናስታውሳለን። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዱዓለም ጎሳ ባለቤት ሞዴልና የማስታወቂያ ባለሙያ ወይዘሮ ቀነኒ አዱኛ ዋቆ ቀጠሮዋ የፍርድ ቤት ቀጠሮ ማለት ነው ዛሬ ነበረ። እንደሚታወቀው ሰኞ መጋቢት 1 ቀን 2017 ዓመተ ምህረት ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ነው ወድቃ ለጊዜው ምክንያቱ ባልታወቀ ሁኔታ ለሕክምና ወደ ያሌት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ ማለፉ በወቅቱ በፖሊስ የተገለጸው ማለት ነው። ክስተቱ በተፈጸመበት ወቅት እንግዲህ በቤት ውስጥ የነበረው ባለቤቷ ድምጻዊ አንዱዓለም ጎሳን በቁጥጥር ስር አውሎ ፖሊስ ምርመራ እያደረገ መሆኑንም በወቅቱ ገልጾ ነበረ። ከዛ በኋላ እንግዲህ ፖሊስ በማህበራዊ ድረገጹ ላይ ባወጣው መረጃ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ለምርመራ ስራ የሚጠቅሙ ተገቢ መረጃዎችን ማሰባሰቡን መግለጹም እንደዚሁ የሚታወስ ነው የሚሆነው። የተለያዩ መረጃዎችን በማሰባሰብ ላይ የሚገኘው ፖሊስ በተለያዩ ጊዜ ተጨማሪ ቀጠሮች እንዲሰጠው ፍርድ ቤቱን በመጠየቅ ቀጠሮችም እየተራዘሙ ዛሬ ላይ ደርሰዋል። ዛሬም እንግዲህ ቀጠሮዋ ነበረ። መጋቢት 4 ቀን 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት ቀርቦ ነበረ። እንግዲህ አራዳ በሚገኘው የፌዴራል ፍርድ ቤት የቀረበው የድምጻዊው ጠበቃ ሊበን አብዲ በሱ አማካኝነት በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ አድርገነዋል ሲል ፍርድ ቤቱን በወቅቱ ጥያቄውን ውድቅ እንዳደረገበት ጠበቃው ለቢቢሲ አስረድቶ ነበረ። ከዚያ በኋላ እንግዲህ የሚመለከተው የህግ አካል ጉዳዩን እያጣራ በመሆኑ የተለያዩ የጊዜ ቀጠሮች ሲሰጡ ቆይተዋል በፍርድ ቤቱ ማለት ነው። የሞዴል ቀነኒ አዱኛ የቀጠሮ ቀን ዛሬ የነበረ ሲሆን ፍርድ ቤቱም ዛሬ ቀጠሮን ለፖሊስ ሌላ ተጨማሪ 7 ቀናት ለምርመራ ሰጥቷል። ስለዚህ ቀጣዩ የፍርድ ቤት ቀጠሮ ከ7 ቀን በኋላ ይሆናል ማለት ነው። ወደ ቀጣዩ መረጃ ስንሻገር ግምታቸው 13 ሚሊዮን ብር የሚሆን 2 የዝሆን ጥርሶች ለመሸጥ የሞከሩ 4 ተጠርጣሪዎች በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኘው ዲዛ ወይም ደግሞ ቁርጥራጭ ብረት መሸጫ ቤት ውስጥ ነው። ተጠርጣሪዎቹ በረከት ብዙነህ፣ ሶፌ ገረመውና መንገሻ ኤቢሳ ናቸው። እንዲሁም ስንታየው እሸቱ የተባሉ ሲሆን በዋና ወንጀል አድራጊነት የተጠረጠረው በረከት ብዙነህ የተባለው ግለሰብ ጥር 13 ቀን 2017 ዓ.ም ግምታቸው 13 ሚሊዮን ብር የሚሆን 2 የዝሆን ጥርሶችን ከወላይታ ሶዶ ወደ አዲስ አበባ በማምጣት በክፍለ ከተማ ወረዳ 5 ውስጥ ከሚገኝ አንድ ግለሰብ ቤት ባደራ አስቀምጦ ገዢ ያፈላለገ እንደነበር የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቡም ከ2 ደላሎች ጋር በመነጋገር አንዱን ኪሎ በ350 ሺህ ብር ለመሸጥ በመስማማት ኮድ 2C06326 አዲስ አበባ ዴክስ ተሽከርካሪ በመጠቀም በክፍለ ከተማ ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኘው ዲዛ ቤት በመውሰድ እያስመዘነ ያለ የብሔራዊ መረጃና ደህንነት አገልግሎትና የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ አባላት በደረሳቸው ጥቆማ ግንቦት 2 ቀን 2017 ዓ.ም ተጠርጣሪዎቹ እጅ ከፍንጅ መያዛቸውን የወንጀል ምርመራ መዝገቡ አስረድቷል። ተገቢውን ምርመራ በማጣራትና መዝገቡን በማደራጀትም ለፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ መላኩንም ፖሊስ መምሪያው ገልጿል። ህብረተሰቡ ወንጀሉን በመከላከል ረገድ መረጃ በመስጠት እያደረገ ላለው እገዛ ይበል የሚያሰኝ ሲሆን በቀጣይ ተጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ለሰዓቱ ያዘጋጀናቸው መረጃዎችን ይመስላሉ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት።